ሰላም ሰላም ውድ የኛ ሚዲያ ተከታታዮች እንደምን አላችሁ? ዛሬ ደግሞ የታፈነው ጠጣር እውነት በሚል ታዬ ደንዳ የጻፈውን ጽሑፍ ወደ እናንተ ይዤላችሁ ቀርቤያለሁ። በጽሞና እንድትከታተሉኝ ጋብዛለሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርሳለን። የድንቁርና ጌታ ማን ነው? ለምን እንዴት ተፈጠረ? ይላል ታዬ ደንዳ። ሙሉ ጽሑፉን እንደሚከተለው ወደ እናንተ አቀርብላችኋለሁ። በተለያዩ አካባቢዎች የወንድማማቾች ጦርነት እየተደረገ በመሆኑ ምክንያት ከ7 ሚሊዮን በላይ የኢትዮጵያ ልጆች ከትምህርት ገበታቸው ውጭ መሆናቸው የትምህርት ሚኒስቴሩ መናገራቸውን እናስታውሳለን። ይህ የተማሪ ቁጥር በነ ሞንጎሊያ የህዝብ ብዛት ሲታይ የሁለት ሀገራት ህዝብ መማር አልቻለም ማለት ነው። በ21ኛው ክፍለ ዘመን በሀገራችን ትውልዱ በዚህ ልክ ለመሃይምነት መጋለጡ እጅግ ያንገበግባል፣ ያሳዝናልም። ይሁንና ጉዳዩን የተመለከተ ጥያቄ በፓርላማው ሲነሳ ለችግሩ ኃላፊነት የሚወስዱት የድንቁርና ጌቶች ናቸው ተብሏል። ይህ አጀንዳ ሆኖ ባለፈው ሰሞን ብዙ አነጋግሯል። በእርግጥ ትምህርት ለአንድ ሀገር ሁለንተናዊ ልማት ወሳኝ በመሆኑ ትምህርትን በማደናቀፍ ትውልድ ላይ ወንጀል ለሚሰራ አካል ከዚህም በላይ ማለት ይቻል ይሆናል። ዋናው ጥያቄ ግን ይህ የድንቁርና ጌታ ወይም ጠበቃ በትክክል ማን ነው የሚለው ይመስለኛል። ዝም ብሎ በፍረጃ ማውገዝ ሳይሆን በመረጃና በምክንያት ተንትኖ ትክክለኛ ባለጉዳዩን ማሳየት ያስፈልጋል ባይ ነኝ። በሴራና በቁማር የተጠለፈው ለውጥ የመጣው በህዝብ ልጆች ትግል መሆኑ የሚታወስ ነው። በዋናነት ደግሞ በኦሮሚያና በአማራ ክልሎች ውድ ዋጋ ያስከፈለ የወጣቶች ትግል ተደርጓል። ትግሉ ፍጹም ሰላማዊ እንደነበርም ዓለም በሙሉ ይመሰክራል። ለመሆኑ ያኔ ባዶ እጁን ሆኖ በሰላም በመታገል ለውጥ ያመጣው ወጣት ዛሬ ለምን ታጥቆ ጫካ ገባ? ወጣቱ ያው ቢሆንም በለውጡ የተቀየረው የመንግስት አመራር አይደለምን? ከለውጡ በኋላስ በሰላማዊ ሰልፍ ሲነሱ የነበሩ ጥያቄዎችን ተራ ጩኸት በማለት ሲያጣጥል የነበረው ማን ነው? ለጦርነት የድጋፍ ሰልፍ በተደረገበት መስቀል አደባባይ ጦርነትን ለመቃወም ሰላማዊ ሰልፍ የጠሩ ሰዎችን ታፍነው አዋሽ አርባ እንዲሰቃዩ ያደረገውስ ማን ነበር? አርቲስት ታሪኩ ዲስታጌና ሰላም ይሻላል በማለቱ ያሸማቀቀውና መከላከያ ሰራዊቱን በተኛበት አርዷል ያለውን አካል በመሸለም ሰላም ሰላም ያለውን ገፍቶ ጠመንጃ የታጠቀውን ያቀፈው ከሰላም ይልቅ ጦርነት እንደሚወድ ያሳየውስ ማን ይሆን? በኦሮሚያና በአማራ ክልሎች ወንድማማቾችን እያባላና የሀገርን ሀብት እየበላ የቀጠለው ጦርነት ይቆም ዘንድ ችግሮች በውይይት እንዲፈቱ መጠየቄ ወንጀል ሆኖ ከህግ ውጭ መታፈን ሳያንስ የ3 ዓመት ህፃን ልጄ ሞት ተፈርዶበት ለአውሬ የተወረወረው በማን ነበር? የጥያቄዎቹ መልስ ለማንም ግልጽ ይመስለኛል። ታዲያ በዚህ ልክ ጸረ ሰላም አቋም ይዞ የነበረው መንግስት በጦርነት ምክንያት ከትምህርት ገበታ ውጭ ለሆኑ የኢትዮጵያ ህፃናት በምን ሞራሉ ሌላውን ይፈርጃል? ደግሞም ማንም በህዝብ ላይ ወንጀል እንዳይፈጽም መከላከልና የዜጎችን በሰላም የመኖርና የመማር ነፃነት የማስከበር ኃላፊነት የመንግስት መሆኑ ይታወቃል። መንግስት ኃላፊነቱን መወጣት ካልቻለ ስልጣን መልቀቅ ይኖርበታል እንጂ ሌሎችን እየፈረጀ መቀለድ እንዴት ትክክል ይሆናል? ይህ በትውልድ ላይ የተፈጸመው አደገኛ ወንጀል በድንቁርና ጌትነት የሚያስፈርጅ ከሆነ ፍረጃው በዋናነት መንግስት ራሱን ይመለከታል እላለሁ። በድንቁርና ጌትነት የሚኖረው መንግስት በመሆኑ መሰረታዊ የትምህርት ችግር ግን 7 ሚሊዮን ህፃናት ከትምህርት ገበታ ውጭ መሆናቸው አይደለም። የትምህርት ስርዓቱ በአጠቃላይ ከመዳከሙ ይመነጫል። አሁን ባለው ሁኔታ ስሙን በትክክል የማይጽፍ በዲግሪ ተመርቆ አስተማሪ ወይም አመራር ይሆናል። በየመስሪያ ቤቱ ከገበያ በተገዙ የትምህርት ማስረጃዎች የተቀጠሩ መኖራቸውን መንግስት ራሱ ይናገራል። እንዲያውም ካቢኔዎች ወይም ካድሬዎች አብዛኞቹ እንደዚህ አይነት ዶክመንቶች እንዳለባቸው ሁሌም በየሚዲያው ይነገራል። አንዳንዶቹም በፎርጅድ ማስረጃ ማስተርስ እና ዶክትሬት መድረሳቸውም ይታወሳል። የትምህርት ስርዓቱ በመሞቱ ከትምህርት ውጭ የሆነው ብቻ ሳይሆን በትምህርት ገበታ ላይ ያለው ትውልድም እየመከነ ይገኛል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ይህንን ችግር በፈተና ለማስተካከል ሲደክሙ ይታያል። እውነት ፈተና የትምህርት ጥራትን ያመጣል የሚለው ጥያቄ ለሁሉም እንደ ጥያቄ ይሁን። ኩረጃን ለማስቀረት ለ12ኛ ክፍል ተማሪዎች ከአካባቢ በማራቅ በየዩኒቨርሲቲዎች ፈተና እየሰጡ ከ2% እስከ 5% ብቻ አሳልፏል።
ይህንንም እንደ ትልቅ ስኬት ትምህርት ሚኒስቴር ሲናገረው ቆይቷል። ከጠቅላላው ቢያንስ 95% መውደቁን መመልከት ይቻላል። ትርጉሙም ግልጽ ይመስለኛል። በሂደቱም ተማሪዎች እስከ ሞት ለደረሰ አደጋ ተጋልጠዋል። ቁልፉ ችግር ግን ከኩረጃ ሳይሆን ከመምህር ሕይወት ጋር በቀጥታ ይተሳሰራል። የመምህራን ሕይወት ሳይሻሻል ትምህርት እንደማሻሻል ሊሰመርበት ይገባል። የትምህርት ሐዋርያ ነኝ ባይ ሁሉ ራሱን ከመምህራን ሕይወትና ሞራል አንጻር መመዘን ይኖርበታል እላለሁ። የኢትዮጵያ መምህራን የኑሮና የሞራል ሁኔታ እጅግ በሚያሳዝን ደረጃ ተዳክሟል። ይህንን በትክክል ለመረዳት ከሁለት አቅጣጫ መፈተሽ ያስፈልጋል እላለሁ። አንደኛ፣ ትናንት ከዛሬ ጋር ማስተያየት ነው። በአፄ ኃይለሥላሴ ዘመን መምህራን የተመቻቸ ኑሮና ከፍተኛ ክብር ነበራቸው። በዚያ ልክ ትምህርትም ጥራትና ውጤት ነበረው። ያኔ 4ኛ ክፍል የተማረ ከዛሬ አንዳንድ የዲግሪ ተመራቂዎች ይልቃል ብዬ አስባለሁ። በደርግ ዘመንም ቢሆን የመምህራን ሕይወትና የትምህርት ጥራት እምብዛም አልተጎዳም። እስኪ የደርግ ዘመንን ከዛሬ ጋር እናነጻጽረው። አጋጣሚ ሆኖ እኔ በ1980 ትምህርት የጀመርኩበት ጊዜ ነበር። ያኔ የአንድ ባለ ዲግሪ መምህር ደሞዝ 500 ብር ገደማ መሆኑ ይታወሰኛል። ዛሬ በአማካይ አንድ ልምድ ያለው ባለ ዲግሪ መምህር በአማካይ 10 ሺህ ብር ያገኛል። ይህ 10 ሺህ ብር በግርድፉ ሲታይ የመምህራን ደሞዝ የተሻሻለ ይመስላል። ይሁንና ገንዘብ ቁጥር ሳይሆን የመግዛት አቅም መሆኑ ሊታወቅ ይገባል። በወቅቱ 500 ብር 2 ሰንጋዎችን ወይም 18 የፍየል ሙክቶችን ወይም 20 ኩንታል ጤፍ መግዛት ይችል ነበር። ዛሬ ግን አንድ ሰንጋ ቢያንስ 200 ሺህ፣ አንድ ሙክት ቢያንስ 25 ሺህ ብርና አንድ ኩንታል ጤፍ ልግዛ ቢል ቢያንስ 15 ሺህ ብር መሆኑ ይታወቃል። ስለዚህ የ1980 ዓመተ ምህረት የአንድ አንጋፋ መምህር 500 ብር ከዛሬ አንጻር 400 ሺህ ብር ከሰንጋ አኳያ ማለት ነው፣ 450 ሺህ ብር ከሙክት አኳያና 300 ሺህ ብር ከጤፍ አኳያ መሆን ነበረበት ማለት ነው። ትንሹን የጤፍ ተመን ብንወስድ ከዛሬ ገበያ አንጻር የአንድ ባለ ዲግሪ መምህር ደሞዝ ቢያንስ 300 ሺህ ብር መሆን ነበረበት። በተግባር ከሚከፈለው 10 ሺህ ብር ጋር ሲመዘን መምህሩ በወር 290 ሺህ ብር በመንግስት መነጠቁን ያሳያል። በዓመት ቢሰላ ደግሞ ነጠቃው 3 ሚሊዮን 480 ሺህ ብር ይሆናል ማለት ነው። በአንድ ወር ደሞዝ ከ35 ዓመት በፊት 20 ኩንታል ወይም ከ7 ዓመት በፊት 3 ኩንታል ጤፍ ይገዛ የነበረው መምህር ዛሬ በወር ደሞዙ 1 ኩንታል ጤፍ መግዛት አይችልም። የኢትዮጵያ መምህራን ቤትና መኪና መግዛት ያልቻሉት ስለሰነፉ ሳይሆን በዚህ መልክ ስለተበዘበዙ ይመስለኛል። የትምህርት ስርዓታችን በቁሙ የገደለው ይህ በመምህራን ሕይወትና ሞራል ላይ የተሰራው ወንጀል መሆኑ ሊሰመርበት ይገባል። በልቶ ማደር የሚያስጨንቀው መምህር በምን ፎርሙላ አርያ ሆኖ ትውልድ ሊቀርጽ ይችላል? ስለዚህም የድንቁርና ጌታ የኢትዮጵያ መምህራንና በኑሮና በሞራል ያጎሳቆለው መንግስት መሆኑ ሊታወቅ ይገባል ባይ ነኝ። ከዛሬው የበለጸገ አገዛዝና ከሌሎች ሀገራት ጋር ጭምር ሲነጻጸር በአፄ ኃይለሥላሴና በደርግ ዘመን ለትውልድ ግንባታ ትልቅ ትኩረት መሰጠቱን ማየትና መመስከርም ይገባል። ሁለተኛ፣ ንጽጽር ኢትዮጵያን ከሌሎች ጋር ማስተያየት ይመለከታል። አሁን ላይ የኢትዮጵያ መምህራን የኑሮ ሁኔታ ከሌሎች መምህራን ጋር ሲወዳደር ልዩነቱ የሰማይና የምድር ያህል ይሰፋል። 5 የተለያዩ ምሳሌዎችን እስኪ እንውሰድ። በዚህ መሰረት የመምህራን አማካይ የወር ደሞዝ ምን ያህል ነው የሚለውን እንመልከት። ከ5 ሀገራት የመጀመሪያዋ ኬንያን እኒ በኬንያ የአንድ ወር ደሞዝ ሲሰላ 52,000 ነው። በሶማሌላንድ 59,000፣ በዩጋንዳ 122,000፣ በቪየትናም 120,000፣ በቻይና 270,000 መሆኑን መመልከት ችለናል። በኢትዮጵያ ግን ከላይ እንዳየነው በአማካይ 10 ሺህ ብር ብቻ ይከፈላል። የእኛ መምህራን ደሞዝ ከኬንያ በ420% ዝቅ ይላሉ። ከሶማሌላንድ በ490% ይወርዳሉ። ከዩጋንዳ በ1120% ዝቅተኛ ናቸው። ከቪየትናም በ1100% ይወርዳሉ። ከቻይና በ2630% ዝቅ ያለ ክፍያ ያገኛሉ ማለት ነው። ይህም በሀገራችን ያለው ከፍተኛ የዋጋ ግሽበት ሳይታከልበት መሆኑን ልብ ይሏል። እዚህ ላይ 2 ጉዳዮች በአንክሮ መያዝ ይገባቸዋል።
አንደኛው ጎረቤታችን ኬንያ ጨምሮ ሌሎች ሀገራት የትውልድ ግንባታን ለማሳለጥ ለመምህራን ሕይወት ከኛ የተሻለ ትኩረት መስጠታቸውን ያሳያል። ይህ የትምህርት ስርዓታችን ከሁሉም በላይ የወደቅንበት ምክንያት ይጠቁማል። ሁለተኛው የኢትዮጵያ መንግስት የሀገራትን ተሞክሮ የሚወስደው አንሻፎ መሆኑ ነው። የነዳጅ ዋጋንና የኤሌክትሪክ ታሪፍን ለመጨመር አይደለም ኬንያን፣ ሶማሌላንድን፣ ደቡብ ሱዳንንም እንደ ምሳሌ ሊወስድ ይችላል። ለምሳሌ ባለፈው ዓመት የነዳጅ ዋጋና ኤሌክትሪክ ታሪፍን የወሰደው ከኬንያ ነው። ከመምህራንና ከሌሎች ሰራተኞች ደሞዝ አኳያ ያለውን ግን መውሰድም አይፈልግም፣ በዝምታ ያልፈዋል። ይህ ነጠላ አተያይ በራሱ በድንቁርና ጌትነት ሊያስፈርጅ ይችላል ባይ ነኝ። ከብልጽግና ደሴት ነዋሪዎች ሰፈር የቀጣይ ትውልድ ግንባታ የሚለው ዲስኩር በተደጋጋሚ ይሰማል። በተግባር ግን ትውልድን የሚያመክን አደገኛ ተግባር ይፈጸማል። በአጭሩ የሚናገሩትና የሚሰሩት ይጋጫል። የመምህራን ሕይወትና ሞራል በዓለም ታይቶ በማይታወቅ ሁኔታ እያደቀቁ ትውልድ በማንና እንዴት ሊገነባ ይችላል? እንዲሁ በከንቱ ይቀለዳል። በእርግጥ የትምህርት ጉዳይ በመምህራን ብቻ አይወሰንም፣ ከሌሎች ሙያተኞች ሕይወት ጋርም ይያያዛል። ዛሬ ለ19 ዓመታት የተማረ የሕክምና ዶክተር ለመኖር ሲቸገርና ራሱን ለማሳከም ሲለምን ይታያል። የመብት ጥያቄ ቢያነሳም የሚሰማው ጠፍቷል። የቢሮ ሰራተኛው፣ ዳኛው፣ የፋብሪካ ሰራተኛው፣ የባንክ ሰራተኛው፣ ጋዜጠኛው፣ የአቃቢ ሕግ ሕይወት ከዚሁ ጋር ይመሳሰላሉ። ያልሰረቀ ሙያተኛ ሁሉ በልቶ ለማደርና የቤት ክራይ ለመክፈል አቅም ያንሰዋል። ፖሊስን ጨምሮ የመለዮ ለባሹ ችግር ደግሞ ከዚህ ይብሳል። አዲስ ምልምሉን እንተውና ለ20ና ለ30 ዓመታት ያለ ረፍት ደሙን ሰጥቶ ቀንና ሌሊት ያገለገለ ንጹህ ኮማንደር ወይም ኮሎኔል ልጆቹን ለመመገብና ለማልበስ ይጨነቃል። በቅርቡ አንድ ኢንስፔክተር ትራፊክ ቁርስ የማትገዛ 200 ብር ጉቦ መቀበሉ የችግሩን ክብደት በደንብ ያሳያል። በአንጻሩ ግን ሐሰተኛ መረጃንና የጥላቻ ንግግርን እያሰራጨ ሕዝብን ከሕዝብ ሲያቃርን የሚውለው የሳይበር ሰራዊት አባል ቄስ ሞገሴ በሪቮ መኪና ይንፈላሰሳል። እውቀትና አገልግሎት ተንቆ የውሸት ውዳሴ በሚሊዮኖች ይገዛል። ስሙን መጻፍ የማይችል ተራ ደላላም አታሉና ጨብሮ ቢሊዮነር ሆኗል። የሀገር ሀብት በጥቂት ሌባ ባለስልጣን፣ በመሬት ደላላና በአድርባይ አጨብጫቢ እጅ ገብቷል። እሴት ፈጣሪ ትክክለኛ ነጋዴም ከገበያ ተገፍቷል። ከሁሉም በላይ ደግሞ በስርዓቱ የተበዘበዙ ምሁራን መኪና መግዛት የማይችል ድሃ ተብለው ሲናቁ ሰምተናል። ታዲያ ይህንን የሚመለከት ትውልድ በምን ተአምር ለትምህርት ትኩረትና ክብር ይሰጣል? የትምህርት ጥራትና የስርዓት ግንባታስ እንዴት ይታሰባል? የድንቁርና ጌትነት እዚህም አካባቢ በግልጽ ይንጸባረቃል ባይ ነኝ። እውነቱን ለመናገር የመምህራንና የሌሎች ሰራተኞችን ሕይወት በማሻሻል ትውልድንና ስርዓትን ለመገንባት የገንዘብ ችግር አለመኖሩ ይታወቃል። ፓርላማው የማያውቀውና ላላስፈላጊ ቤተ መንግስት ግንባታ የዋለው 10 ቢሊዮን ዶላር ብቻ ይህንን ከማድረግ ባሻገር በቂ ማዳበሪያ ፋብሪካዎችን ገንብቶ ግብርናችንን ሊፈውስ ይችላል። በሪዞርት በፓርክና በኮሪደር ስም የሚባክነው ሀብትም ከዚሁ ጋር መቀራረቡ ይገመታል። ትንሽ የሚያስብ ቢኖር ኖሮ ከሪዞርት፣ ከፓርክ፣ ከኮሪደር እና ከቤተ መንግስት ግንባታ በፊት የስርዓትና የትውልድ ግንባታ እንደሚቀድም ይረዳል። በተቃራኒው ግን ይህንን የቅደም ተከተል መዛባት የተቸ በሐሳብ አልባነት ይከሰሳል። እጅግ ያሳዝናልም ያሳፍራልም። በነገራችን ላይ በስልጣን ዘመንህ የት ነበርክ የሚል ሊኖር ይችላል። በአጭሩ ማብራራት ይኖርብኛል። ሌብነትን ለመቆጣጠርና አገልግሎትን ለማሻሻል ይረዳ ዘንድ የመንግስት ሰራተኛው ደሞዝ በበቂ መጠን ሊሻሻል እንደሚገባ ከ2011 ዓ.ም ጀምሮ በየመድረኩ ሳነሳ ቆይቻለሁ። አንድ ወቅት የትምህርት ሚኒስቴሩ ብርሃኑ ነጋ በተገኙበት ሂልተን በተካሄደ መድረክ ላይ የትምህርት ጥራት ሊሻሻል የሚችለው በፈተና ሳይሆን የመምህራኑን ኑሮና ሞራል በመቀየር እንደሆነ ምክር ሰጥቻለሁ። ግንቦት 2015 ዓ.ም ደግሞ መለዮ ለባሹ ለሀገር ሰላምና ሉዓላዊነት ዋስትና በሚሆን መንገድ ገለልተኛና ጠንካራ የሆን ዘንድ ደሞዙና ክብሩ ማሻሻል እንዳለበት በብልጽግና ማዕከላዊ ኮሚቴ ስብሰባ ላይ በግልጽ ጠይቄያለሁ። ከሪዞርትና ከፓርክ በፊትም የማዳበሪያ ፋብሪካ ብያለሁ። ጥቅምት 2016 ዓ.ም ስካይላይት በተደገሰ ስብሰባ የፍትህ ስርዓቱን ለማሻሻል የሚረዳው ዳኛ፣ አቃቢ ህግና ፖሊስ ሌባ ነው ማለት ሳይሆን ለሴክተሩ ብቁ ባለሙያዎችን መመደብና በቂ ደሞዝ መክፈል መሆኑን ተናግሬያለሁ። የሚሰማ ግን አልነበረም። ችግሩ ሐሳብን እንኳ የማይረዱ አሳቢዎች ይመስለኛል።
ታዲያ አሁን ማንን የድንቁርና ጌታ እንበል? ታዲያ አሁን የድንቁርና ጌታ ጠበቃ ማን ነው እንበል? እንደ ህዝብና እንደ ሀገር ከባድ አደጋ ላይ መሆናችን ግልጽ ይመስለኛል። በፖለቲካ ቁማር ላለመበላላት ለጋራ ህልውና ተባብሮ በአንድነት መስራት የውዴታ ግዴታ ይሆናል። ቸር ይግጠመን ይላል ጸሐፊው ታዬ ደንዳ። ውድ ቻናላችን ቤተሰቦች የዛሬው ፕሮግራማችን ይህንን ይመስል ነበር። በሌላ ፕሮግራም በአዲስ ሀሳብ በአዲስ ዝግጅት ወደ እናንተ እስከምንመጣ ቸር ይግጠመን። መልካም ጊዜ ለሁላችን።